እኔ በሆን በወርቅ ነበር ማሰራለት በእውነት እንዴት እንደምወደው እኮ አልኩ። ለእግዚአብሔር የቀና በቃ በእግዚአብሔር የቅናት እሳት የሄደ የተራመደ ያገለገለ እግዚአብሔር ስሙ ይባረክ። እግዚአብሔር ካልሰጠ በስተቀር የእግዚአብሔር ቅናት በማን ውስጥም አይሆንም። ይሄ እግዚአብሔር ቅናት የሚባለው ነገር በውስጣቸው ያለና የእግዚአብሔርን ቃል በትኩረት ያነበቡ ሰዎች ብቻ የሚያውቁትና የሚረዱት ነው። የእግዚአብሔር ቅናት ማለት የሆነ ጊዜ ላይ እንደ ገለባ እሳት ጭጭጭጭጭ ብሎ የሚጠፋ አይደለም። የሆነ ጊዜ ጀምሮ በሆነ ጊዜ እንትን የሚል አይነት ነገር አይደለም። አካት ግለብለብብን ምናምን ነገር እንደዚህ አይደለም። ረጋ በል ምናምን ብለው የሚሉት እንደዛ አይነት መንፈስ አይደለም። አይ ነው ይሄንን መንፈስ በጣም አውቃለሁና ከኢየሱስ ቀጥሎ ኤልያስ ሲሉኝ ነው ከተቀመጥኩበት ብድግ ነው። የመጀመሪያ ቀን የሰማሁት ስብከት ይሄ ነው ከፓስተር ታሪኩ ቴዎድሮስ አፍ ማለት ነው። ለሱ መታሰቢያ ነው ያደረጉለት እንጂ ይሄ ቋሚ ራሱ ኤልያስ ነው ብላችሁ እንዳትሉ፣ በፎቶ አይታወቅም። ለሱ መታሰቢያ ግን ይሄንን ሰርተውለታል። ሞትን ሳያይ የተወሰደ ነው እግዚአብሔር የወሰደው። ዋው! የእሳት ሰረገላ ላይ እግዚአብሔር የእሳት ሰረገላ ልኮ የወሰደው ባሪያው የእግዚአብሔርን ክብር ያስመለሰ የእግዚአብሔር ባሪያ እዚህ ቦታ ላይ እግሮቹ ረክተው ነበር። በሌሎች ነቢያት መንፈስ ሌሎችን እንኳን አላነሳም። በዚህ ነቢይ መንፈስ ነው መጥምቁ ዮሐንስን ጌታ ያስነሳው። እግዚአብሔር ለዘላለም ስሙ ይባረክ። በቃ ውስጡ ምን ያህል እንዳንገበገበው ውስጡ ምን ያህል የእግዚአብሔር የመለኮት ቅናት ውስጡ እንደገባ ብቻውን ሄዶ እብድ ተብሎ እስኪባል ድረስ ዋሻ ውስጥ እንደ ሽፍታ ተደበቀ። ጽድቅን ይዞ ጽድቅን ሰብኮ ማለት ነው። እውነትን ይዞ ጽድቅን ሰብኮ ለእግዚአብሔር ወግኖ እስራኤል ሁሉ በአንድ አፍ ሆነው ጥቂቶች 7,000 እንኳን ቢቀሩ እሱ እንኳን አላያቸውም፣ አላወቀም ነበር። ግን የዘመኑ አስከፊነት በጣም የገነነበት ዘመን ነበረና ጻድቃን በምድሪቱ ላይ እየታደኑ የሚገደሉበት ዘመን ነበር። ለእግዚአብሔር የቀኑ ካህናት፣ ለእግዚአብሔር የቀኑ ነቢያት የሚገደሉበት፣ የእግዚአብሔር መሰዊያ የጌታ ስም በሚጠራበት ቦታ ሁሉ የእስራኤል አምላክ እግዚአብሔር ያህዌ ስሙ እንዳይጠራ የሚጠራም ካለ እንዲገደል ትእዛዝ በወጣበት ጊዜ ድንገት እናት አባቱ ማን እንደሆኑ አይታወቁም። የእናት አባቱ የዘር የትውልዱ ዓለም እስራኤላዊ ነው። ነገዱ እንኳን ከየትኛው እንደሆነ እንኳን አይታወቅም። እናትና አባቱ ስላልታወቁ ከነገደ ዛብሎን ይሁን ከአሴር ከብንያም ይሁን ከዮሴፍ አልታወቀም። ድንገት ወጣ። ብዙም ዘመን አልቆየም። የማይረሳን ኤልያስ ተብሎ ሲባል የእስራኤል ሕዝብ እስካሁን ድረስ ሼክ ያደርጋል። ኤልያስ ተብሎ ሲባል ማንም ከሱ ጋር አይሳፈጥም። በዘመንኛው አማርኛ ኤልያስ ተብሎ ሲባል ማንም አይቀልድም። ማን እንደሆነ በእስራኤል ታሪክ ተጽፎ ተይዟል። እሳት ወርዳ ከእግዚአብሔር ዘንድ ትብላችሁ ብሎ ካለ 50ውን አይደለም ሌላውን ያጭዳል። ካገለገሉ አይቀር እንዲህ ነው እንጂ በእውነት ነው የምልህ።
እነዚህን አባቶች የነካ እሳት ህይወታችን እንደገና እንዲነካት አይላቭም። በጣም ነው የምወደው ኤልያስ በእውነት በጣም። ሌሎቹንም አባቶች እወዳቸዋለሁ፣ ግን ይሄ ነብይ ቴንክ ዩ ሎርድ። ተባረኩ። ብርክ የወንድምነት የቀደሙን ቀይረው እና ወደ በቀደሙ ሀሳብ ላይ ገባ። ቴንክ ዩ ማርዬ። ትልቁ ላይ አሁን ለታብታብ እንዲመቸን ማለት ነው። ራስን ትልቁ ላይ አድርገው። ተባረኩ። ጸጋና ሰላም ይዛላችሁ ወንድሞች። አሮን ያለ ይሰማል? አለ ይሰማል። ኤርሚ ተባረክ። ጌታ ኢየሱስ ይባርክ። ተባረክ። አሜን። በቃ የነዚህ አባቶቻችን ማለት እነዚህ ናቸው። በጣም ታንቃን የእግዚአብሔርን ቃል አስከብረው በጣም በአዲስ ኪዳን እነ ፖል በብሉይ ኪዳን ደግሞ እና አባት ማለት እንደዚህ ነው። በቃ አባት ማለት ለእግዚአብሔር እውነት የሚሞት ማለት ነው። በጣም ለኛ አባቶቻችን እነዚህ ናቸው። አባቶቻችን ማለት የእነሱን ጀብዱ ያሳዩ ሳይሆን የእግዚአብሔርን ቃል ያስከበሩ፣ እነሱን ከፍ ያደረጉ የእነሱን ኃያልነት ያሳዩ ሳይሆን የእግዚአብሔርን ቃል ከፍ አድርገው ያሳዩ፣ ራሳቸውን ዝቅ አድርገው ለእግዚአብሔር ቃል የኖሩ እነዚህ አባቶቻችን ናቸው። አባቶቻችን ናቸው። ተባረክ ኤርሜ። አሜን። ተባረክ። አሜን። መጀመሪያ የሰማሁት በቃ ስለዚህ ነብይ ነበረ ሲሰበክ ሙሉ ወንጌል ቤተክርስቲያን መጀመሪያ በቃ በአጥንቴ ውስጥ ነው የገባው ማለት ይችላል። በመቅኔ ሁሉ ጭምር ነፃ አይቀር የገባው የዛን ቀን የሚሰብክበት የነበረ መንፈስ ፓስተር ታሪኩን ወንጌላዊ ታሪኩ ነበር ያኔ። ፓስተር ታሪኩ ቴዎድሮስንም ታውቃላችሁ። እግዚአብሔር በላዩ ላይ የሚሰራበት ክብር ማለት ነው። እና እንዴት አድርጎ እንደሰበከው ከዛሬ 25 ምናምን ነገር ዓመት በፊት ነው መልሰህ ስበከው ብለህ ብትለኝ ይሰብከዋለሁ። ይናገርበት የነበረ በቃ መንፈስ ሰውየው ብቻውን እንዳልሆነ ያስታውቃል። እኔ ከነጋቢ ለብሼ ጉባኤ ውስጥ የሚናገረው ነገር ብቻውን እንዳይደለ የሆነ መንፈስ ላው ላይ እንዳለበት በጣም ነው የሚያስታውቀው። እና በቃ ፈዝዝ ብዬ ነበር ሰማይ የነበረውና ያለቀስኩት ለቅሶ ልነግራችሁ አልችልም። የተሰማኝን ስሜት በምን ቃላት ልገልጠው እንደምችል አላውቅም። ጌታ እግዚአብሔር ዘር ትውልዱን ይባርክ። ፓስተር ታሪኩ ቴዎድሮስ የሙሉ ወንጌል ቤተክርስቲያን እግዚአብሔር ዘመኗን ይባርክ። አሜን። የዛን ቀን ባዘጋጀችው ኮንፈረንስ ሌላ ተወሳው እንኳን ባይድን እኔ ድኛለሁ። የተሰበከው ነብዩ ኤልያስ ነበር። በየመካከል ደግሞ የሚያወራት ወሬ ይሄ ሰው ለኔ ነው ወይ የሚያወራው እያልኩኝ ነበርና እንዲህ እያልኩ ያለው ነው። ድንገትም ባይፈነቀለኝ የልቤ ብርታት ሲጣስ ይታወቀኛል። ወንድሜ አንተን ነው የሚፈልገው እግዚአብሔር። የባኦልን ነቢያት የባኦልን መሰዊያ የሚያፈርስ የኤልዛቤልን ግልሙትና የሚያፈርስ እያለ ማለት ነው። አቤት ይናገርበት የነበረው መንፈስ ጌታ ስሙ ይባረክ። የእግዚአብሔር መንፈስ መገኘት ጉባኤ ውስጥ ባሰብኩት ቁጥር በቃ ከዓይኖቼም ሁሌ አይታጣም። የመጀመሪያ ቀን ነው በቃ ከሱ አፍ የሰማሁት የተወለደበት በእንዴት አይነት ክብር እንደሚሰብክ ወንድሞች እናቶች። ኤልያስ መንፈስ እያለ ይናገር ነበር። የኤልያስ መንፈስ ዛሬም የኤልያስ አምላክ ዛሬም ያው ነው ይሰራል እያለ ከምድሪቱ ላይ የጣዖትን አምልኮ ግልሙትናን የገለበጠ በቃ ተከታትዬው ነው የሄድኩትኝ እየሰበክ። እዛ ነፍሴን ሸዋታል ብሎ እነዛን ከተበቀለ በኋላ ሄዶ እስከ እግዚአብሔር ተራራ ድረስ ተኝቶ ደክሞት በዛ በተኛበት ምግብ መልአክ አመጣለት። እየተከታተልኩ ነው የምሰማው፣ አብሬ እየሄድኩ
ድንገት ግን ከዳኝ ውስጥ በቃ የልቤ ብርታት ተጣሰ። ውዳሴ ማርያም ደግም ነበር። ያ የሚሆኑትን ነገር ጴንጤዎቹ እያየው የእነሱ መንፈስ እኔ ላይ እንዳይጋባብኝ ብዬ ማለት ነው። ግማሾቹ ይላሉ፣ ግማሾቹ ይጮሃሉ፣ ግማሾቹ ያጨበጭባሉ፣ ግማሾቹ አሜን ይላሉ፣ ግማሾቹ በልሳን አይነት ነገር የሚጸልዩት። እኔ ምንም ማቅለይ ነገር የለም እና በቃ በጣም በጣም ባጭሩ ኤልያስን ነው ውስጥ የሳለው ማለት እችላለሁ። የዛን ቀን ይሄ መንፈስ መቃጠል ምናምን ነገር ብላችሁ የምትሉት በኋላ ላይ ነው ዘግይቶ የገባኝ። የሆነ ነገር ማን ተነክቻለሁ የዛን ቀን። ጌታ እግዚአብሔር ምስክር ነው። ሰው 25 ዓመት ሙሉ ያልቅሳል እንዴ? እግዚአብሔር ለዘላለም ስሙ ይባረክ። በቃ ኢየሱስ ተብሎ የሚጠራበት ጉባኤ ከሌለ እንዴት መንፈሴ እንደሚበሳጭ ልነግርህ አልችልም። ሚስት የለ፣ እናት የለ፣ ልጅ የለ፣ አባት የለ። በቃ ያስጠላኛል አልኩ። ያስጠላኛል። ኢየሱስ በሌለበት መገኘት ያስጠላኛል። ስሙ በሚጠራበት ጉባኤ ነው ደስ የሚለኝ። ቴንኪ ወንድሞች እናቶች። ለታይታ አይደለም የማደርገው። አምላኬ እግዚአብሔር ልቤን ያውቃል እና የሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ አልከሰረችም። የዛን ቀን ሚሊዮንም ብር ታውጣ 500,000 ብርም ታውጣ ለወንበር የተከራየችው ምናምን ነገር ብላ ያለችው ትክሰር። በቃ የዛን ቀን ቀጠና 2 ሙሉ ወንጌል ባዘጋጀችው ኮንፈረንስ ከስራት ሆነ ትክሰር። እኔ የዛን ቀን ድኛለሁ። የዛን ቀን ድኛለሁ። ጳውሎስ ደማስቆን እንደሚናገር እኔ ያችን ቀን አልረሳትም። ጌታ ስም ይባረክ። ከኢየሱስ ቀጥለ ኤልያስ ስትለኝ በጣም እቅበጠበጣለሁ። የኔ አባት ስም ይባረክ ኢየሱስ ክርስቶስ እና ለእግዚአብሔር ክብር ይሁን። ቢኖርና ሄጄ በሰማው ደስ ባለ ነበር። ኤልያስ ግን የለም፣ በምድር ላይ የለም። ቴንኪው ብሩኬ፣ ቴንኪው። በቃ እዚህ ጋር ላቁም። በጣም ይቅርታ። ተባረክ ኤርምዬ። ጌታ ኢየሱስ ይባርክ። ውሃ ጠጣ። የእግዚአብሔርን ነገር ስንናገር ውስጣችን አይችለውም፣ ስሜታዊ እንሆናለን። ዕብራይስጥ የምትችሉት የሚያወራው ስለ ኤልያው አናቢ ነው። ኤልያው አናቢ ይባላል። ኤልያስ የሚባለው በአማርኛ ስለሱ ሲሰበክ የሰማውን ነገር ስሜታዊ ሆኖ የሚናገረው ነው። በውስጡ ስለሚቃትት ነገር ነው። ተባረክ። ጌታ ኢየሱስ ይባርክ ኤርምዬ። ያ የጌታ መንፈስ ሲነካን ማንኛችንም አንችልም። እዚህ አልናገርም ብዬ ነው። ማርዬ ምናልባት ይህንን ራእይ ሰምተን ሊሆን ይችላል። እህቴ ብራይትዬ የነገረች ነገር አለ ነው? አልነገረችም። ምናልባት ላላስተዋልኩ አውርቻታለሁ፣ ግን ካላስተዋልኩ ምናልባት እዚህ መናገር ስለሌለብኝ ነው። እነግርሃለሁ፣ እነግራቸዋለሁ። ተባረኩ። ቀጥሉ። እኔም ላወራ ነበር። ስለዚህ እኔ አውርቻታለሁ እና በውስጥ ነው አውርታሻለች። ይህንን ራእይ ማነው ይህንን ራእይ? አዎ ቆየኩ አይደለ? የዛሬ ወር መሰለኝ። ከኔ ጋር በተገናኘ የነገረችሽ ነገር አለ? ነው አይደለም አላለችኝ። ወንድም ነቃጠልሽ። እሺ ተባረክ ኤርሚ። ብሩኬ ልትቀጥለው ትፈልጋለህ? ቅድሙን ስለ ኢየሱስ ስለ መሲሁ። እሺ ማሩዬ፣ ኤርሚሻኮ በቃ ወደ ሌላው ወሰደን። ወደ ሌላው ወሰደን ኤርሚዬ። እና ካልደከመ ምስክርነትን ብንሰማ ኤርሚዬ፣ ካልደከመክ
ወይ ደክሞኛል በእውነት ውስጤ በጣም አሁን እንደው ደስ የሚለኝ ከእናንተ ጋር ትንሽ ልቆይ እንጂ ብንበረከክ ነው ደስ የሚለኝ። እሺ እርሜ እንደዛ ነው ውስጥ የሚሰማው። ውስጥ ያለን ነው ማድረግ ያለብን እሱ ነው። እሺ እርሜ እሺ እኔም በቃ 2 ደቂቃ ብቻ ልውሰድና ቅድም በተነሳው ላይ ማለት ነው። ቅድም ትንቢተ ዳንኤል መጽሐፍ ምዕራፍ 9 ነበረ ከወንድማችን ስሙ ረሳሁት ናታን ነው። በጣም ደስ የሚል ልጅ ነው። በጣም ይሰማል እና ጌታ ይርዳው ማስተዋሉ ይስጠው። ደግሞ ድኖ ደግሞ እንደናንተ እንደማሩ እንደነሰላም ደግሞ የምክር አንችልም ዛሬ ነው ያወቅኩት ሰኔ ያለች እንደናንተ ደግሞ አብረን ይሄን ድንቅ የሆነ ጌታ እንድናመልክ ከሱ ጋር ማለት ነው። ጌታ ይርዳው ያን ቀን ያሳየን ማለት ነው። ኤርሚ ተባረክ። ትንቢተ ዳንኤል መጽሐፍ ምዕራፍ 9 ስለ መሲሁ የሚናገር መጽሐፍ አይደል? ስለ መሲሁ የሚናገር መጽሐፍ ነው። መሲሁ መቼ ይሞታል? ከመሞቱ በፊት ምን ምልክት ይሆናል? ከሞትስ በኋላ ደግሞ መሲሁ ምን ይሆናል የሚለውን የሚናገር ክፍል ነው። ከዛስ ደግሞ መሲሁ የሚሞተው በስንተኛው ሱባኤ ነው? ሱባኤው ከየትኛው ጊዜ ጀምሮ ይቆጠራል የሚለውን ናታን ከየትኛው ጊዜ ጀምሮ ይቆጠራል የሚለውን በግልጽ የሚናገር ክፍል ነው። ከዛ በፊት ደግሞ ትንቢተ ዳንኤል ምዕራፍ 8 እና ምዕራፍ 7 ላይ የሚነግረን ነገር አለ። ምዕራፍ 7 ላይ አስፈሪ የተባለች አውሬና ከዛ አስፈሪ ከተባለው አውሬ ላይ የሚወጣ ሊትል ሆርን ወይ ደግሞ ትንሽዬ ቀንድ እንዳለ ይናገራል ዳንኤል። በምዕራፍ 8 ላይ ደግሞ ፍየል ይለናል። ከፍየሉ ላይ የሚወጣ ትንሽዬ ቀንድ ተመልከቱ። ዳንኤል 7 ላይ ትንሽዬ ቀንድ አለ። ዳንኤል 8 ላይም ትንሽዬ ቀንድ አለ። 2 ትናንሽ ቀንዶች አሉ። እነዚህ 2 ትናንሽ ቀንዶች ከተመሳሳይ አውሬ ላይ አይደለም ሲበቅል የተመለከተው ዳንኤል። አንደኛውን አስፈሪ ከተባለችው አውሬ ላይ ነው ሲበቅል የሚመለከተው። አንደኛውን ደግሞ ከፍየሉ ላይ ነው ሲበቅል የተመለከተው። ቅድም አንቲዮኮስ ኤጲፋኔስ ስለተነሳ ነው ይሄን ማንሳት የፈለኩት። አንደኛው ሊትል ሆርን አንቲዮኮስ ኤጲፋኔስ ነው። አንደኛው ሊትል ሆርን ደግሞ አንቲክራይስት ነው። ሁለቱ የተለያዩ ስለሆኑ አንደኛው አንቲክራይስት ነው እንዳልኳችሁ፣ አንደኛው ደግሞ አንቲዮኮስ ኤጲፋኔስ ነው። በሮም ጌታችን ኢየሱስ ክርስቶስ ከመጣ በኋላ እስከ 68 ዓመተ ምህረት ኔሮ ነበር ሮምን ይገዛ የነበረው። በ68 ዓመተ ምህረት ነው ኔሮ የሞተው ማለት ነው። ሮም ኢየሩሳሌምን ባፈረሰችበት ሰዓት ኔሮ በህይወት አልነበረም። አሁን ይሄ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 22 ላይ አንድ የነገረን ነገር አለ አይደል? በኢየሩሳሌም የመቅደስ መታደስ በዓል ሆነ ብሎ ይናገራል። ይሄ መቅደስ መታደስ በዓል ምክንያቱ ምን ነበረ? ስለ ሃኑካ ታውቃላችሁ መቼም እስራኤላውያን በደንብ ታውቃላችሁ። ክርስቲያኖች ይህን ታሪክ ምናልባት ያላጠናችሁ፣ ይሄ መቅደስ በዓል መታደስ ሃኑካ ተብሎ ይጠራል። ሃኑካ ተብሎ ይጠራል ምክንያቱም ቤተ መቅደሱ ረክሶ ስለነበረ ማለት ነው። ታንኪዩ እዩ ታች አለ ሃኑካ ብሎ ጽፎልናል። የቤተ መቅደስ መታደስ በዓል ማለት ነው ሃኑካ ማለት ነው። ይሄ የመቅደስ በዓል መታደስ የቤተ መቅደሱ በዓል መታደስ እንደሆነ ጌታችን በዚህ ክፍል ላይ ነግሮናል። ለምንድን ነው ቤተ መቅደሱ መታደስ ያስፈልገው የሚለውን ስናነሳ ለምንድን ነበረ? አንቲዮኮስ ኤጲፋኔስ ቤተ መቅደሱን አርክሶት ስለነበረ ነው። ዳንኤል ምን ብሎናል መሰላችሁ? በምዕራፍ 8 ላይ አንድ የነገረን ታሪክ አለ። በምዕራፍ 8 ላይ ዳንኤል ምን ብሎ ነገረን? በመጀመሪያ ከተገለጡልኝ ራእይ በኋላ ንጉስ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ ይላል። ራእይ እንደተመለከተ ተናገረ። ኔሮ ማለት እስከ 68 ዓመተ ምህረት ሮምን ይገዛ የነበረ ንጉስ ማለት ነው። የሮም ንጉስ የነበረ ነው። ኔሮ እነ ፖልን የገደላቸው ሲያሳድዳቸው የነበረ ማለት ነው። እሺ በራእዩም ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበርኩ። በራእዩም አየሁ በኡባል ወንዝ አጠገብ ነበርኩ ይላል። አይኔን አንስቼ ቁጥር 3 ላይ አሁን አንቲዮኮስ ኤጲፋኔስን ላሳያችሁ ነው። አይኔን አንስቼ አየሁ፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር ይላል። አውራ በግ ተመለከተ። አውራ በጉ 2 ቀንዶች ነበሩት ይላል ዳንኤል። ይሄ አውራ በግና 2ቱ ቀንዶች ምንድን ናቸው የሚለውን ሲነግረን ተመልከቱ። 2ቱ ቀንዶች ከፍ ከፍ ይሉ ነበር። አንዱ ቀንድ ከሁለተኛው ቀንድ ከፍ ያለ ነበር። 2ቱ ቀንዶች እኩል አልነበሩም። አንደኛው ቀንድ ከሁለተኛው ቀንድ ከፍ ያለ ነበረ።
ይሄ ለምን እንደሆነ ዳንኤል ይነግረናል። ለምን አንደኛው ቀንድ በለጠ የሚለውን ማለት ነው። ከዛስ ታላቁም ወደ ኋላው መጥቶ ነበር ይላል። ይሄ ሁለት ቀንድ የተባለው በዚህ አውራ በግ ላይ የተመለከተው ሁለት ቀንዶች የፋርስና የሜዶ መንግስታት ናቸው። አንደኛው ቀንድ ከፍ ያለበት ምክንያት የፋርስ መንግስት ከሜዶ መንግስት በኃይል የበረታ ስለነበረ ነው። በኃይል የበረታ ጉልበታም ስለነበር አንደኛው ቀንድ ከፍ እንዳለ ይናገራል። አንደኛው ቀንድስ ከዝቅ ያለ ነው። የሜዶ መንግስትና የፋርስ መንግስት በጥምር ገዝተው ነበረ ከባቢሎን መንግስት በኋላ ማለት ነው። የሜዶ መንግስት ረጅሙን ጊዜ አልቆየም። አሁን ሜዶ የሚባል ሀገር አሁን ለምሳሌ ሐዋርያቶቹ በሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ በሜድ ቋንቋ እንደተናገሩ ይናገራል መጽሐፍ ቅዱሳችን። በሐዋርያ ሥራ መጽሐፍ ምዕራፍ 2 አያችሁ በዚህ ቋንቋ ተናግረዋል። አሁን ግን በካርታ ላይ የሜድ ካርታ ሜድ የሚባል ሀገር በካርታ ላይ የለም። ህዝቡ ግን አሁንም አለ። ይሄ የሜድ ህዝብ አሁንም በዓለማችን ላይ አለ። ግን ከካርታ ላይ የጠፉ ህዝቦች ናቸው። እና እነዚህ ሁለት ቀንድ የተባሉት የሜድና የፋርስ መንግስት ናቸው። አንደኛው ቀንድ ከፍ ያለው የፋርስ መንግስት ጠንካራ ስለነበረ ነው። ከዛ በቁጥር 4 ላይ እንደዚህ ያለን ተመልከቱ። አውራው በግ ወደ ምዕራቡ ወደ ሰሜንም ወደ ደቡብም በቀንዱ ሲጎሽም አየሁ። ጉልበታም ነበር፣ በቃ እያስገዛ ነበር ዓለምን። በቃ ጉልበታም ነበር ማለት ነው። ይቆጣጠር ነበር ብዙ መንግስታትን። እንደውም ባለፈው ትንቢተ ዳንኤልን ስናጠራ ትሮጃን ሆርስ የሚለውን ሁላ አሳይቻችኋለሁ አይደል? ከፍየሉ ጋር በተያያዘ እንዴት በፍጥነት ይቆጣጠሩ እንደነበረ፣ ምን አይነት ቴክኒክ ይጠቀሙ እንደነበረ ትሮጃን ሆርስን በቪዲዮ አሳይቻችሁ ነበር፣ ስናጠና የነበራችሁ ልጆች ማለት ነው። ከዛስ በቀንዱም ሲጎሽም አየሁ፣ አራዊት ሁሉ ሊቋቋሙት ዘንድ አልቻሉም ይላል። በጣም ጉልበታም ነበር። የቱርክና የኢራን መንግስት አይደለችም። ቱርክ አይደለም። ሜዶ ቱርክ አይደለም። እሺ ከእጁም የሚያድን አልነበረም። እንደ ፍቃዱ ወንድምነት ሜድ የአሁኑ ኢራን ውስጥ ተቀላቅሎ ያለ ቦታ ነው። የፋርስና የምር መንግስት የአሁኗ ኢራን የቀድሞ ፐርዥያ ውስጥ ያለ ነው። ምድሩ ማለት ነው። በእነሱ ግዛት ውስጥ በካርታ ላይ ጠፍቷል። ኩርዲሽ ናቸው አሁን የኩርድ ቋንቋ እነዚህ ኩርዲሽ የሚባሉት ህዝቦች ማለት ነው ይናገራሉ። ኦኬ እንደ ፍቃዱም አደረገ፣ ራሱንም ታላቅ አደረገ። በቃ ታላቅ መንግስት ሆነ። ይሄ የፋርስና የሜዶ መንግስት ማለት ነው። ቀጥሎ እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል ይላል። ሁለት መጀመሪያ የነበረን በግ ነበረ። በጉ ላይ ሁለት ቀንዶች ነበሩ ያለ፣ አንደኛው ቀንዱ ከፍ ያለ ነበር ብሏል። አሁን ቀጥሎ ሌላ ፍየል ይመለከታል። አሁን አንተ ያው ከስዕል ላሳያችሁ ስለፈለኩ እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ ይላል። ከዛስ ምድርንም አልነካም፣ ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው ይላል። ምን ነበረው? ታላቅ ቀንድ ነበረው። ያ በጉ ሁለት ቀንድ ነበር የነበረው። ይሄ ፍየል ግን አንድ ቀንድ ብቻ ነበረው። ይሄ ፍየል የግሪክ መንግስት ነው። ከፋርስና ከሜዶ መንግስት በኋላ የመጣ የግሪክ መንግስት ነው ይሄ ፍየል ተብሎ የተጠቀሰው ማለት ነው። ይሄ ፍየል አንድ ቀንድ ብቻ ነበረው። ተመልከቱ። ሁለትም ቀንድ ወዳለው በወንዙ ፊት ቆሞ ወዳየው አውራ በግ መጣ ይላል። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ ይላል። ወዴት? ወደ በጉ፣ ወደ ፋርስና ወደ ሜዶ ማለት ነው። የትኛው? ፍየሉ። የግሪክ መንግስት አጠቃቸው ማለት ነው። የትሮጃን ሆርስን እዚህ ላይ ነበር ያሳየኋችሁ። ወደ አውራው በግ ሲቀርብ አየሁት፣ እርሱም ተመረረበት ይላል። አውራውንም በግ መታ፣ ሁለቱንም ቀንዶች ሰበረ ይላል። አውራ በጉ ላይ ያሉት ሁለቱ ቀንዶች ተሰበሩ ይለናል። አሸነፋቸው የግሪክ መንግስት ማለት ነው። የግሪክ መንግስት ይሄ አውራው ፍየል አንድ ቀንድ ብቻ ያለው ሁለቱን ቀንድ ያለውን በግ አሸነፋቸው። ሮማን ትክክል ነሽ። አውራው በግ ሊቋቋሙ ኃይልም አልነበረውም ይላል። እርሱም በምድር ላይ ጥሎ ረገጠው፣ አውራውንም በግ ከእጁ ያድነው ዘንድ የሚችል አልነበረም ይላል። ማን አሸነፈ ማለት ነው? አንድ ቀንድ ያለው ይሄ ፍየል የግሪክ መንግስት ነው። የግሪክን መንግስት ይመራ የነበረው ግሬት አሌክሳንደሪያ የተባለ ነው። ግሬት አሌክሳንደሪያ በልጅነቱ የሞተ ስለሞቱም በእግዚአብሔር ቃል ላይ አስቀድሞ ተነግሮናል እንደሚሞት ማለት ነው። በልጅነቱ የሞተ በ32 ዓመቱ ነው ግሬት አሌክሳንደሪያ የሞተው። የግሬት አሌክሳንደር መሞት ደግሞ የግሪክ መንግስት ለአራት እንድትከፈል ለአራት ጀነራሎች እንዲመሯት አደረገው። ተመልከቱ ቁጥር 8 ላይ አውራውን ፍየል ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንድ ተሰበረ ይላል። በፍየሉ ላይ ያለው ይሄ አንድ ቀንድ ተሰበረ አለን። እሺ ከዚህ በኋላ ምንድን ነው የሚፈጠረው? ታላቁ ቀንድ ተሰበረ ማለት የግሬት አሌክሳንደሪያ ሞት ነበረ።
አራት ተሰበረ። ወደ አራቱም የሰማይ ነፋሳት የሚመለከቱ አራት ቀንዶች ከበታች ወጡ ይላል። ከዛው የፍየሉ ጭንቅላት ላይ አራት ቀንዶች በቀሉ ይለናል የእግዚአብሔር ቃል። አንደኛው ቀንዱ ተሰበረ፣ አራት ቀንዶች በቀሉ። እነዚህ አራቱ ቀንዶች የግሬት አሌክሳንደር ጀነራል የነበሩ ናቸው። እነ ሴሉከስ ይባላሉ። አንድ ያሳያቸዋለሁ በምስል። ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ። ይሄን ነው ስፈልገው የነበረው ማለት ነው። ዘ ሊትል ሆርን የሚለው ይሄን ነው። ከእነርሱም ከአንደኛው ቀንድ ከእነርሱም አንድ ታናሽ ቀንድ ወጣ፣ ወደ ደቡብ፣ ወደ ምስራቅ፣ ወደ መልካሚቱ ምድር እጅግ ከፍ አለ። መልካሚቱ ምድር ወደ እስራኤል ማለት ነው። ወደ እስራኤል ይሄ ትንሽዬ ቀንድ አራት ቀንድ ወጣ ብሎናል። መጀመሪያ አንዴ ላሳያችሁ፣ በምስል ላሳያችሁ እንድትረዱት ማለት ነው። እሺ ይታይ ከሆነ በደንብ ይኸውላችሁ ዳንኤል 8 ላይ ያለው ፍየል ይሄ ነው። ዳንኤል 8 ላይ ያለው ፍየል ይሄ ነው። በመሃል ላይ እዚህ ጋር አሌክሳንደር ዘግሬት የሚለው ታላቁ ቀንድ ነው። ይሄ ታላቅ ቀንድ በተሰበረ ሰዓት ብለርድ እየሆነ ነው፣ በደንብ እየታየ አይደለም። ለምንድን ነው ካሜራው ላይ ምንድን ነው ያለው? ወይ ውጭ ላይ ስለሆንኩኝ ብርሃን ዛፍ ብርሃን ስላለው ነው። ውጭ ላይ ስለሆንኩ ልላክልህ፣ ትከፍትልኛለህ አንተ? ኦኬ ላከው እንትን ላንተ ላከው። እስከዛ ድረስ ትልቁ ላይ አድርገኝ። ኦኬ የኩርድ ቋንቋ ቢናገሩም ኦኬ እዚህ ጋር የታለ? ኦኬ እንዴት ነው የማጠፋው? እንትኑን መሰለኝ የምታጠፋው። ይሄ ግሪን ስክሪኑን ስትነካው ይጠፋልሃል። ይሄ ግሪን ስክሪኑን ነው እንዴ? ኦኬ ቴንክ ዩ። እሺ ሜዶን የሚባለው ምንድነው? ፋርስና ሚዳን ብሎ ያለው በ550 ቢሲ ላይ ያለው የፐርዥያን ገልፍ ላይ ነው ያለው። በሜዶን እዚህ ወደዚህኛው ጠጋ ይላሉ፣ በዚህኛው አቅጣጫ ማለት ነው። ይሄ የፋርስ የፐርዥያን ገልፍ የሚባለው የፋርስ በኤደን ባህረ ሰላጤ ማለት ነው። ለኢራን የሚጠጋው ሱሳ እነ ሃማና መርዶኪዎስ በአይሁድ ህዝብ ላይ ጥፋት የታወጀበት ከተማ ይሄ ከተማ ነው። እና ሜዶና ፋርስ እዛው በኢራን ውስጥ ሆነው ግን ከኢራንም በቱርክም በሶሪያ ውስጥም ኩርዲስታን ቋንቋ ይናገራሉ። ጥንታዊ ህዝብ ነው፣ ግን አሁን ሀገሩ ሙሉ በሙሉ ፐርዥያን ተብሏል። ከዚህ የተለየ አለ ወንድምነት? ይሄ ነው እኔ የማውቀው ሜዶና ፋርስ። ሜዶና ይሄ ማለት ነው። ቴንክ ዩ። በትክክል ኦኬ እሺ ምን ላይ ነው የላክልኝ? ኦኬ ቴሌግራም ላይ ኦኬ። ያው የግሪክ ኢምፓየር ነው አይደል? ያ ግሪክ ማለት ነው። ይሄ ዳንኤል 8 ላይ ያለው ታላቁ ቀንድ ማለት ነው። ይሄ በፍየሉ ላይ ያለው ዳንኤል 8 በፍየሉ ላይ ያለው ቀንድ መካከል ላይ ግሬት አሌክሳንደር ነው። ልክ እሱ አንደኛው ይሄ ቀንድ በተሰበረ ሰዓት አራት ጀነራሎች ናቸው የተነሱት። ልክ ነው። ላስማከስ፣ ፒቶሎሚ፣ ካሳንደር እና ሴሉከስ የተባሉ አራት ጀነራሎች መምራት ጀመሩ ግሪክን። ከአንደኛው ላይ ይላል ዳንኤል መጽሐፍ ምዕራፍ 8 ቁጥር 9 ላይ ትንሽዬ ቀንድ በቀለ ይላል። ወደ መልካሚቱ ምድር የሄደው ማለት ነው። እሱ ማለት ነው። አንቲዮከስ ኤፒፋኔስ ይባላል። ይሄ አንቲዮከስ ኤፒፋኔስ የሚባለው በእስራኤል ላይ ክፋትን ያደረገው ማለት ቤተ መቅደሱን ያረከሰው የቤተ መቅደስ መታደስ በዓል ሆነ እያለን ይነግረናል አይደል? ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ የቤተ መቅደስ መታደስ በዓል ለምንድን ነው? ይሄ ሰው ወደ ቤተ መቅደሱ ሂዶ ነበረ። በዚህ ሰዓት እሱ ወደ እስራኤል ሂዶ ወደ ቤተ መቅደሱ ሂዶ እስራኤልን በተቆጣጠረ ሰዓት በያዘ ሰዓት በእስራኤል ላይ በዛ ዘመን የነበረው ሊቀ ካህን ማቴቴያሁ ይባል ነበር። ማቴቴያሁ የሚባል ሊቀ ካህን ነበረ። ተቃውሞት ነበረ። የማቴቴያሁ ልጆቹን ይዞላ ወደ ጫካ ገብቷል። በተቃውሞ ማለት ነው። አንቲዮከስ ኤፒፋኔስን ጫካ ገብቶ ተዋግቶታል። መቃቢስ የሚባል መጽሐፍ ታውቃላችሁ አይደል? መቃቢስ ማለት መዶሻ ማለት ነው። የማቴቴያሁ ልጅ የመጨረሻው ልጅ ይሁዳ የሚባለው ልጅ መቃቢስ ተብሎ ተሰየመ።
በጣም ጉልበታም ስለነበር ማቴቴያው በዛው በጦርነት እያለ ነው የሞተው በጫካ ማለት ነው። ይሄ መቃቢስ የሚባለው ወይ መዶሻ ተብሎ የተጠራው የማቴቴያው ልጅ ግን አንቲዮኮስ ኤጲፋኔስን መጥቶ ያሸነፈው እሱ ነው። ይሄ የሆነው ማለት ከክርስቶስ ልደት 170 ዓመተ ምህረት በፊት ነው። ቤተ መቅደሱን አርክሰውታል፣ ዝሙት ፈጽመውበታል በቤተ መቅደስ ውስጥ ማለት ነው። አሳማ አርደውበታል በቤተ መቅደስ ውስጥ፣ አስነዋሪ ነገር ፈጽመውበታል። ዚየስ የተባለ ጣዖት የግሪክ ጣዖት አቆሙ በዛ ስፍራ ላይ። ዚየስ የተባለ ጣዖት አቁመው ቤተ መቅደሱን አረከሱት። በዚህ ሰዓት እንግዲህ እግዚአብሔር ሰው አለው አይደል? በየዘመኑ ሰው አለው እግዚአብሔር ሰው አለውና ይሄ ሊቀ ካህን ግን አመፀ። አንተ ላቆምከው ምስል አንሰግድም ብለው ወደ ጫካ ገቡ። እነ ማቴቴያሁ ማለት ነው ከልጆቹ ጋር ሌሎች ለእግዚአብሔር ቃል የታመኑትን ጨምሮ ማለት ነው። ለ10 ዓመት ያህል ቆይቷል ይሄ ሰው። በእስራኤል ግን ለ2300 ቀናት ይላል ዳንኤል በትንቢት መጽሐፍ ምዕራፍ 8 ላይ ለ2300 ቀናት ያህል ቤተ መቅደሱን አረከሱት። ከዛ በኋላ ከዛ ስፍራ ተመልሰው መጥተው አሸነፉት። ከዛ ወጣ ማለት ነው። እና ዳንኤል 8 ላይ ስለ አንቲዮኮስ ኤጲፋኔስ አስረግጦ ይናገራል። ዳንኤል 7 ላይ ደግሞ ስለ አንቲ ክራይስት ነው የሚናገረው፣ ስለ ሐሰተኛው ክርስቶስ ዳንኤል 7 ላይ ይናገራል። እና ኤርምያ አንቲዮኮስ ኤጲፋኔስ ቅድም ስለተነሳ ነው ይሄ ማለት የፈለኩት። ትንቢተ ዳንኤል መጽሐፍ ብዙ የሚያስተምረን መጪውን ዘመን በደንብ እንድንረዳ፣ ጌታችን መቼ ተወለደ፣ ከዛ በኋላ የሚሆነው ምንድን ነው። ጌታችን ኢየሱስ ክርስቶስ እንኳን ስለ መጨረሻው ዘመን ሲጠየቅ ምን ብሎ ተናገረ? ስለ ትንቢተ ዳንኤል ተናገረ አይደል? ማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 15 ላይ ተመልከቱዋል፣ የጥፋት ርኩሰት የተባለው በተቀደሰው ስፍራ ላይ ቆሞ ስታየው አንባቢው ያስተውላል ጌታችን ኢየሱስ ክርስቶስ። እሱ እንኳን የጠቀሰው መጽሐፍ ማንን ነው? ዳንኤል መጽሐፍ ነው። እና ስለ መጪው ዘመን የሚናገር መጽሐፍ ነው። ስላለፉትም አሁን ስለተፈጸሙትም የሚናገር ነው። እና ኤርሚዬ ጌታ ኢየሱስ ይባርክ። ደስ ብሎኝ ነበር ቅድም ስሰማችሁ የነበረው ከልጁ ጋር ስታወራ እና ጌታ ይርዳው። አንተም ደግሞ ስለበዛ ልጸጋ እግዚአብሔር ይመስገን። ምን ይባላል ወንድሞች እናቶች፣ አሁን መሞጋገስ ነው። እኔ መሞጋገስ አይደለም፣ ግን ለእግዚአብሔር ክብር ይሁን፣ ለጸጋው ክብር። ወንድምነት እኔ አሁን የት ነው ይሄን ሁሉ የቀሰመው ነው ምላችሁ። ከ3 ዓመት በፊት በኦርቶዶክስ ቤተክርስቲያን ገዳም ለገዳም ሲዞር የነበረ ሰው ነው። አሁን ጌታን ከተቀበለ በኋላ በሙሉ ወንጌል ቤተክርስቲያን ጌታ በስርዓት ጌታን ያመልካል። ብርክዬ ይሄንን እኮ ለመረዳት እግዚአብሔር አምላክ ካልገለጠልህ፣ ለመማርም ደግሞ ልበሰፊነት ከሌለ በጣም ብዙ ቴዎሎጂያን አሉ እዚህ ቦታ ላይ በጣም ብዙ ነገር ሲያበላሹ ያለውኝ። ጂኦግራፊ ስጠይቃቸው፣ ታሪክ ስጠይቃቸው ቢብሊካል ጂኦግራፊ ገብተው የተማሩት እነሱ ናቸው ትምህርት ቤት፣ ግን አንዱንም አያስታውሱትም። እና እግዚአብሔር ሲሰጥ ነው። ይህ ማለት ሁሉም ሰዎች አያውቁም ማለት አይደለም። ብዙ ቴዎሎጂያንስ እግዚአብሔር አምላክ የረዳቸው በጣም በማስተዋል ብዙ ነገሮችን የሚያዩ አሉ። ግን ብሩክዬ ጌታ እግዚአብሔር ዘመንን ይባርክ። የኔ ታናሽ ወንድም ለእግዚአብሔር ክብር ይሁን። በእግዚአብሔር ቤተክርስቲያን ላይ እጅግ የሚጠቅም የጸጋ ስጦታን እግዚአብሔር በጥልቅ መረዳት እግዚአብሔር ሰጥቶ እያሳደገ ስላለ ጌታ እግዚአብሔር ዘመንህን ይባርክ፣ እሱም ክብሩን ይውሰድ። ተባረክ ወንድምነት፣ ተባረክ በእውነት። ይሄ በጣም ወንድሞች እናቶቼ፣ በተለይ በኡባል ወንዝ የቆመውን ሁለት ቀንድ ያለው በግን ለመተርጎም አንዳንድ ቴዎሎጂያንስን ጠይቄ ነበር። አያውቁትም። የኡባል ወንዝም የት አካባቢ እንዳለም አያውቁትም። ደግሞ ኡባል የሚባላለ እንደ ምናምን ነገር ብሎ ነው ያሉኝ። ግን የኔ ቤተክርስቲያን የነበረችበት ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ ኮሌጅ ተምረው የወጡ ናቸው፣ ዲግሪ ሁሉ የያዙ ማለት ነው። እና አያውቁትም። ብሉይ ኪዳን ላይ ያለውን በተለይ ጥንታውያን የሆኑ አገሮች ጋር በተገናኘ የተነገረ ነገር አያውቁትም። ተምረው ገብተው ተምረዋል። ይህንን ያስተምሯቸው አላውቅም። ግን የእግዚአብሔርን ቃል ግን በጣም ያነበቡ የጻፉ፣ በቃ መስማትን መማርን በቤተክርስቲያን እንዴት እጅግ እንደሚጠቅም ማለት ነው ወንድሞች እናቶች። እኔ በተለይ የብሉይ ኪዳንን መጽሐፍት በጣም እንድጠማና በጣም እንዳነብ
በጣም እንዳነብ እና እንድረዳው ወይ ደግሞ ጥማቱን በመጀመሪያ ውስጥ የከተቱ ፓስተር ዳንኤል መኮንን ናቸው። ምን ሲያስተምሩ የዳንኤልን ትንቢት መጽሐፍ ነበር ያስተምሩ የነበሩት ወንድምነት። እኔን ደግሞ አንተ ኤርሚዬ፣ እኔን ደግሞ አንተ እውነት የሚገርም ነው። ዳንኤልን ፓስተር እያስተምሩ ነበር። እግዚአብሔር አምላክ ይባረክ እና ካሳንቺስ የነበረው የወንጌል ብርሃን መጀመሪያው ላይ የነበረው አሁን ወደ ላይ ወደ ገደራ ሆቴል ጋር ጠጋ ብለው ወደ አቧሬ ማለት ትንሽ ከፍ ብለው እዛ አለና የመጀመሪያው ላይ ነበረ። አርብ ነበረ ፕሮግራሙ። ትምህርቱ አርብ ነበር። ሮብ የፈውስ አለ፣ አርብ የትምህርት አለ እና ሁለቱንም ቀን አልቀርም። በእውነት እንደው ብዙ ስንፍና አለኝ። ትምህርት ግን ሲባል እንዴት እንደምወድ ልነግራቸው አልችልም ወንድሞች ናቶች። ግን የሚያስተምረኝ ሰው ምን አይነት ሰውን የሚያስተምረው ብሎ የሚለው ይሄ እንቅልፍን የሚያመጣ አስተማሪ ነኝ ብሎ የሚልም አለ። እሱ ሲሆን በጣም እንትን ይለኛል። ያልተሰጣቸው ሰዎች በጣም በቃ ወጥተው አፒታይትን ይዘጉታል። ምንም በቃ የሚናገሩት ነገር በቃ በጣም ያጣባል። ስጋው ስጋ ነው። ከአበላሉ የተነሳ አፒታይትን የሚከፍት ሰው አለ፣ የሚዘጋህም የሚቆልፍህም ሰው አለ። እና እንደዛ አይነትም ሰዎች አሉ። እና በጣም የሚገርመው እሳቸው በሌሉበት ሰዓት ላይ ፓስተር ዳኔ በሌሉበት ሰዓት ላይ ፓስተር ጎሳይን ይጋብዙት ነበር። ሮብ ፋውስ ላይ የወንጌል ብርሃኑ ማንሶር የህብረት አምባው ቃለ ሕይወት ማለት ነው። ወንጌላዊ ዘሪሁን የሚባል ነበር። ወደ ጌታ ሄዳሉ። የእንጦጦ መካነ ኢየሱስ ቤተክርስቲያን ወንጌላዊ። እሱንም ፋውስ ፕሮግራም ላይ ጋብዙት ነበር። እዛ አይቻለሁ። እናም ፓስተር ፋሲል ኃይለማርያም የክብር ደመና ቤተክርስቲያን እሳቸው የሚመጡ ነበር። ፓስተር ዳንኤል በሌሉበት ጊዜ ማለት ነው። የፈውሱ ላይ ማለት ነው። አይ ደልሻ ደሉ እዛ አይደለም የተዋወቁ ነው ከደልሻ ጋር። ኦኬ። እና አርብ ያስተምሩ ነበር። አይኔ ላይ የነበረ ትልቅ የእባጭ የት እንደገባ ስምጥ ይግባ ስጥ እንደሚባለው የት እንደገባ ማላውቀው አንዱ የተፈወስኩት እዛ ፕሮግራም ላይ ነው። አርብ ቀን ነው። ፓስተር ዳንኤል የዳንኤልን ትንቢት መጽሐፍት ያስተምሩ ነበር። በተለይ ናቡከደነጾር ስላየው ስለ ምስሉ ማለት ነው። ይሄ ራሱ ወርቅ ደረቱ ብር እና እንደዚህ ነሐስና ሸክላና ብረት ደግሞ ከታች የተቀላቀለው ማለት ነው። ስለ አራቱ መንግስታት ነው በትነው ሲያስተምሩ ምን አይነት ጉድ ነው አንተ የሚከናወነው ፔንቴ ቸርች ብዬ። እንደዚህ አይነት ጥልቅ የመጽሐፍ ቅዱስ መረዳት እኔ በነበርኩበት ከኦርቶዶክስ ቤተክርስቲያን አልሰማውም፣ አላየውም። እያነበብኩ እየጻፍኩ በእምባዬ መጽሐፍ ቅዱስ ይረስ ነበር። ወንጌል ብርሃን በጣም እና እዛ እያገለገሉ እያስተማሩን እያሉ ነው ያንን የዳንኤል ትንቢት መጽሐፍ እያገለገሉን እያለን ትምህርት ላይ ያሉ የምትታመሙ ሰዎች በምትታመሙት ቦታ ላይ እጃችሁን አንሱና ጫኑ በኢየሱስ ክርስቶስም ብለው አሉ። እና ተነሳን ቀኝ እጃችሁን በምትታመሙት ቦታ ላይ እጃችሁን ጫኑ አሉ። ትንቢተ ዳንኤልን እያስተማሩ ስለዛ ስለ ወርቁ ጭንቅላቱ ላይ ያለው ወርቁ አንተን ይላል ባቢሎን ንጉስ ነው፣ ብሩ ደግሞ ሜዶና ፋርስ ነው ምናምን ነገር እያሉ እያስተማሩ ማለት ነው። እና የእግዚአብሔር መንፈስ ይናገረኛል አሉ። በዚህ ሰዓት እየተናገረኝ ነው። የምትፈወሱ ሰዎች አላችሁ፣ ተነሱና በምትታመሙት ቦታ ላይ እጃችሁን በጌታ በኢየሱስ ክርስቶስም ብላችሁ ጫኑ ብለዋሉና ራዕይ መጽሐፍ ምዕራፍ 1 ቁጥር 6 እና 7 በጣም ነው የሚወዷት ፓስተር ዳንኤል መኮንን። እና ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአባቱና ለአምላኩ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ብለው የእግዚአብሔር መንፈስ አሁን በሚፈውስ ኃይል በላያችሁ ላይ ያልፋል። እጃችሁን ጫኑት። 100% አስረግጬ የምነግራችሁ አታገኙትም አሉ። እና ተነስቼ ስክሪፕትና ማስታወሻ ደብተሬን መጽሐፍ ቅዱሴ እንዳያስኩኝ ከኋላ ነበር ቁጭ ያልኩትኝ። ተነስቼ ቆምኩና ቀኝ እጄን በኢየሱስ ስም ብዬ ጫንኩት እዛ አይኔ ባጭ ላይ። ኦፕራሲዮን ተደረግ ተብዬ የተባልኩት ነው። ትምህርቱን ተማርን። ደጋግሜ መስክሬላችኋለሁ። ትምህርቱን ተማርን።
ምሽት ነበረ አለቀ። ከካሳንቺስ እዛ ፈረንሳይ ለጋሲዮን ነው እኔ ቤት የተከራየሁት። ታክሲ ይዤ ሄድኩኝ ማለት ነው። 4 ኪሎ መጣሁ። ከ4 ኪሎ ደግሞ ባስ ይዤ ወደ ፈረንሳይ ለጋሲዮን ሄድኩኝ። ገባሁ ቤቴ። ላጤ ነኝ ያኔ፣ ማንም ምንም የለም። ልብላም አልብላም አላስታውስም፣ ግን በቃ ቆንጅዬ ምግብ በልቻለሁ። ዳንኤል የሚባል መጽሐፍ በቃ የነበረው እኮ ክብር በጌታ በኢየሱስ ክርስቶስ። አንተ ጴንጤ ወገኔ ቅንነትን እንዳጥል፣ ቅንነት፣ የዋህነት፣ የእግዚአብሔርን ቃል ለመስማት የነበረን ረሃብና ጥማት፣ በጉባኤ ቶሎ ተገኝቶ ቀድሞ ተገኝቶ ተንበርክኮ መጸለይ፣ የክፉን መንፈሳዊያን ኃይላትን መቃወም፣ ይሄ የህብረት ጸሎት፣ ይሄ አስቀድሞ ጉባኤ ኳይሮች ከመቆማቸው በፊት የሚጸለይ ጸሎት አቤት እንዴት ደስ እንደሚለኝ ዋው! እና ገባሁኝ ቤቴ ተኛው። የጠፋ ነው የለም ጭናቶቼ የለም። የአብርሃም አምላክ ቅዱስ እግዚአብሔር ምስክሬ ነው። የለም የፈረጠ ነገር አለ ብዬ እንኳን እንዳላየው የለም። እባጩን በማግስቱ አጣሁት። ትናንት ምሽት ላይ ስንማር እጃችሁን ጫኑ ብለው ጸልየው ነበር። ቤት እስከገባ ድረስ ነበር። ሲሄዱሉ ነበር። ቼክ እያደረኩት ነበር በየአቅጣጫው። ማታ ገባው ተኛሁኝ። ጠዋት ስነሳ የለም። አንተ ለካ ጴንጤ ቅዠት አይደለም የሚያመልከው ማለት ነው። የለም እኮ ነው ብዬ እምላችሁ። የለም የፈረጠ የለ፣ የደማ የለ፣ የመገለ የለ፣ የት እንደገባ አላውቅም። ትንግርት ጠባሳ የለ፣ ምን የለ። ኢየሱስ ዘር ትውልዴ ይገዛልህ። በእንዲህ አይነት አስገረመኝና ቁጭ ብዬ ትንቢተ ዳንኤልን ከዛ ጊዜ ጀምሮ እንዳጠና መጽሐፍ ቅዱስን ለመጀመሪያ ጊዜ ስከፍት የከፈትኩት ታስታውሳላችሁ። ቤቴ አስቀምጫለሁ። ከፍቻው ይምብ ያለቅ ከፍቼው አለ ቤቴ። ፓስተር ዳኒ ማነው ወንጌላዊ ታሪኩ ቴዎድሮስ ያን አንደኛ ነገሥት መጽሐፍ ምዕራፍ 16 እና 17 ነበር የሰበከው። ማን 17 እና 18 ለመጀመሪያ ጊዜ ያኔ ሙሉ ወንጌል ባዘጋጀች ኮንፈረንስ ገብቼ ቤቴ ውስጥ ከፍቼ መጀመሪያ ያነበብኩት አንደኛ ነገሥት መጽሐፍ ምዕራፍ 17 ማን ነው ሁለተኛ ነገሥት መጽሐፍ ምዕራፍ 17 አቡ አንተ ጴንጤ ይሰብካል እኮ ጌታ መድኃኔዓለም ምስክሬ ነው እኮ አልኩ። ስብከት የት አለ? እዛኛ ቤት አንደኛ ነገሥት መጽሐፍ ምዕራፍ 17 ሶሪ ሁለተኛ አልኳቸው። ስብከት እዚህ ጴንጤ ቤት ነው ያለው። በእውነቴን ነው የምላቸው። አሁን ጴንጤ ስለሆንኩ ስለማደል አይደለም። በጣም ይሰበካል፣ በጣም ይሰበካል። ብቻቸውን አይደሉም ሰዎቹ ሲያወሩ። ብዙ ሰዎችን አይቻለሁ። የሆነ ነገር ማላቸው ላይ አለ ብዬ ነበር የነበረው ድሮ። አሁን የሆነ ነገር አይደለም ብዬ የምለው የጌታዬ መንፈስ ያለባቸውን ሰዎች በደንብ ይታወቃሉ። ውይ እነሱ በሚሰብኩበት ጉባኤ አይደለም መገኘት በእውነት ሞቴን ያደርገዋል። በቃ የእግዚአብሔር አትሞስ የእግዚአብሔር ፕሬዘንስ ጉባኤ ውስጥ መካከል ሃሌሉያ። ጴንጤ በእውነት ይሰብካል። የት አለኛ ዛ የድሮ ቤታችን ቅዱሱን የእግዚአብሔርን ቃል እንድትጠላው ነው የሚያደርጉ። እንድትጠላው በስመ አብ በቃ ማላዘን እስኪ ዝም ብለህ በስመ አብ በል። አሁን እነሱ በጣም ትህትና መስሎት በቃ እንትን ይጀምሩልሃል። እንትን ምንድነው ይሄ እስላሞቹ የሚጮሁት ምንድነው? አዛን የሚጮሁ ይመስላል። በስመ አብ ወወልድ
ወይ በቃ ለነሱ ትህትና ይሄ ነው። ወመንፈስ ቅዱስ አሐዱ ወይኔ ኤርምሻ ጌታ ባይደርስልኝ እኔማ ስሟዘዝ ይታየልህ ወይ አንዱን አገጩን ብዬ ጠለዋለሁ ወይ ይጥለኛል። እዛው እንኳን ሆኜ ደሜን ነው የሚያፈሉት አልኩ። ታዲያ ከርም ነበር እንዴ? ይሄኔ ወይ አንዱ እርግብግቢቴን ብሎ በመቋሚያ መቃብሬ ላይ ዛፍ ይበቅል ነበር። ወይኔ አንዱን ማንጅራቱን ብዬ ሻኘዋለሁ። ከዛ ወይ ከርቸሌ ይገባል ማለት ነው። በቃ እንትን ሲሉ የሆነ በቃ ትህትና መስሎ ማለት ነው። ትህትና በቃ ይሄ ነው ምናምን ነገር እግዚኦ። ከዛ ከምን ክፍል ሊያነብ ነው ብለን ስንል ከመዝሙረ ዳዊት ሄዶ ያነብልሃል አንዱ እዛ ያነብልህና የዕለቱ ታቦት እስጢፋኖስ ከሆነ ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ በዓል ጌታ የለም ስለ ጌታ ሊነግረን ነው ብለህ ስንል የለም እስጢፋኖስ ከሆነ ወርሃዊ በዓሉ እንኳን አደረሳችሁ በቸር በሰላም ያድርሰን ምናምን ነገር ይባልልሃል። በቃ ስለ እስጢፋኖስ እንኳን እኮ ነግረውን ያኔ የሐዋርያት ሥራ መጽሐፍ ትርክት በደንብ እሱን ታሪክ ነግረውን ስለ ክርስቶስ እንድንጀግን ስለ ክርስቶስ ሰበከ ምናምን ነገር እኮ ብለው አይሉንም። በቃ ስለ ክርስቶስ ሞተ ይሉሃል። እዛ ቅዱሳን አባቶቻችን ሰማዕታት ምናምን ነገር ብሎ ደግሞ ይመጣላል። ፊቂጦር የሚባል ነበረ፣ መርቆሪዎስ የሚባል ነበረ፣ በጥቁር ፈረስ ላይ የሚሄድ በጋማ ከብት የሚነዳ ምናምን ነገር ብሎ ማለት ነው። ሶ ዋት እና ምን ይሁን የኔ ነፍስ መርቆሪዎስ ብለህ ብትል እንጦሮጦስ ብለህ ብትል መቃሪዎስ ብለህ ብትል ምንም ጠብ የሚል ነገር የለም።